አብርሃም በኔ ምክንያት ነው ብለህ እንዳታስብ እዛ ላይ ማለት ነው። ትንሽ ስለ በአብርሃም ምክንያት ነው ምናምን ብዬልሃለሁ። እንደ ጀብድ እንዳታየው። ፍጹም ባንተ ጉዳይ አይደለም፣ በራሴ የግል ጉዳይ እና እንደ ጀብድ አሳሰርኩት፣ አጠፋው ከዚህ ምናምን እንደዚህ ስሜን እያጠፋ ነበር ነበረች ሄርሜላ ውስጥ ላይ ማማ ነበር። ግርግር አለ ውስጥ ወከባ ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሁሉ ሰላም አላችሁልኝ? በእያላችሁበት ሰላማችሁ ብዝት ይበልልኝና እኔም አለሁላችሁ። ያው በቅርብ ርቀት ነበርኩኝ፣ ጠፋህ ለምትሉኝ ተከስቻለሁ። ቤተሰብና እንዴት ናችሁ? ሁሉ ሰላም ነው? ቤታችን እንደቀጠለ ነው። ሰዎች ያለ ስማቸው ስም ይሰጣል፣ ያባሉበት ቦታ ያውሏቸዋል። ነገር ግን ያው ሁሉ ነገር ግልጽ ነው። እናንተ የምታዩትን ውሳኔ የምትሰጡበት ነገር ነውና ከዚህ ቀደም ከማሂ ጋር አንድ ቪዲዮ ሰርተንላችሁ ነበር እና ያንን ቪዲዮ ስንሰራ ማሂ የሆነ መረጃ አለ፣ ያንን መረጃ ማወጣው በአንተ ቤት ነው፣ ስለዚህ አንተን ቪዲዮ መጠቀም አለብኝ፣ አንተን ካሜራ መጠቀም አለብኝ ብላ ነበር ያን ነገር የጀመረችው። ነገር ግን እዛ ቦታው ላይ ራሱን እንድገኝ ፈልጋ ነበር። እሷ እንድገኝ የፈለገችበት ነገር ምንድነው? እኔን ከሄርሜላ ጋር ያየችበትን ገጠመኝ እንደ መረጃ እንደ ትልቅ መረጃ አድርጋ የሆነ ሰማይ ለማድረስና የሆነ የማሰቀል ሁኔታ ነበር ስታደርሰው የነበረው። ይሄ ውሃ የማይቋጥር ነገር ማለት ነው። እኔ ሄርሜላን መቼም በሆን ማለት ነው በፈለኩት ሰዓት ላገኛት እችላለሁ፣ ላወራት እችላለሁ፣ ስለ የትኛው መረጃ ልለዋወጥ እችላለሁ። አላቃትም አላልኩም። ምን አይነት ልጅ ትሁን፣ ቀይ ትሁን፣ ጥቁር ትሁን ምናምን ብዬ አልዋሸው። ከዚህ ቀደም እኔ ወደዚህ ነገር ስመጣ ከሄርሜላ ጋር በነበረን ግንኙነት እንደሆነ ጭምር ከዛ በኋላ ደግሞ አብርሃም ቤት ገብታ በምትሰራው ነገር ፍጹም ጥላቻ አድሮብኝ ተራርቀን ያለን፣ አሁን ደግሞ በምትሰራው ነገር ከብዙ ነገር ላስተምራት በብዙ መልኩ እየኩ ያለው ሰው ነኝ ከናንተ ጋር ማለት ነው ቤተሰብ። እና ልላችሁ የፈለኩት ነገር ምንድነው? ማሂ ሄርሜላ እንዳጋጣሚ ወታጅራ መጣ ነበር። የተገናኘንበት ቦታ የድብቅ ካሜራ ተጠቅመው ምናምን ፎቶ ምናምን የተለያየ ነገር ወስደው ነበር። ምንም የማይዋሽ ነገር ነው እኮ። እኔ በቀላሉ ልፈትናት ምናምን ያደለውም ብያት ነበር። ነገር ግን ራሴ ለምን ያናክል እኔ ማሳደዱ ስለምን አስፈለገ? ይሄውና ከሷ ጋር ታየ። ዛሬም ልታይ ይችላል። ነገር ግን ለምንድን ነው ያገኘዋት ሄርሜላን በዛን አይነት ጥላቻ እየነዛውባት? ከሩታ ጎን ነኝ፣ ሩታን ለማገዝ ነው፣ የሩታን ህይወት ለመታደግ ዋጋም ከፍል ሰው ነኝ እያልኩኝ በብዙ ነገር ቤተሰብ ከናንተ ጋር ብዙ ርቀት እየሄድን እያለ ልክ እንደ ትልቅ አደገኛ ማፊያ በኢንተርፖል እንደተያዘ አይነት ሰው አርጋ ነገሮችን አካብዳ ከሄርሜላ ጋር አብሮታየ ይሄው መረጃ ምን አያስፈልግም። እኔማ አልዋሸውም። አሁን እኔ ነኝ ግን ለምን እንዳገኘዋት ነው ማነው? እኔ ከሄርሜላ የምፈልገው በቂ የሆነ ነገር አግኝቻለሁ። ሚሽኔን ያሳክቻለሁ በዛ ቀን ሄርሜላን በማግኘቴ ማለት ነው። ስለዚህ ለሩታ ለህይወቷ ሊጠቅማት የሚችል ቀጣይ ህይወቷን ሊያሻግራት ስለሚችል ነገር ነው ከሄርሜላ ጋር ተገናኝቼ ይዤ የመጣሁት። እኔ አብርሃም አሁን ቤቱ ለመመለስ ምናምን አይመለስ እንደወጣ ይቀር ጅል ትቼዋለሁ እሱን ነገር። አንድ የሆነ ወሮ በላ እዚህና እዚህ እየዘለለ ያለ ሰው ሄደ መጣ ምናምን ስለሱ ያናክል የሚያስጨንቀኝ ጉዳይ አይደለም። ከዚህ በኋላ አንድ ምስኪን የልጅ እናት ባዶ ቤት ያለች ባሏ ጥሏት ሄደ፣ ግን ብዙ ተስፋ ያለ ተስፋዋን ለማጨለም ደግሞ ብዙ ርቀት እየሄዱ ሰዎች የሚንቀሳቀሱባት
ወጣት ሴት ናት። እኔ የሚያሳስበኝ እሷን ስለማገዝ ነው ማሰበው፣ እሷን ስለመታደግ ነው እኔ እየሰራ ያለሁት። ከሄርሜላ ጋር ተገናኘ፣ ከሄርሜላ ጋር ታየ። አዎ ታየው። ምን ከንዝልናትና ባለትዳር ከማማገጧ በስተቀር ምን የሚነገርላት እኮ ነገር የለም። ስለየትኛው ክብሯም ጨዋነቷም ማንነቷም ጭምር ማወራላት ሴት አይደለችም እኮ። ያናክል ሚዛን የማይደፋ ነገር ይዛችሁ ነገር ወዲና ወዲ ባታቆለጳጵሱ አሪፍ ነው። አይጠቅማችሁም። ስለዚህ ለማሂ መልስም ለመስጠት ጭምር ነው ዛሬ። እኔን አታቂኝም፣ እንደዚህ በተራና በትናንሽ ነገር እንዳፈልጊኝ አታገኘኝም። ትናንሽ ቦታ ምናልባት የተገኘውበት ቦታ ምናምን ትናንሽ መስሎሽ ሊሆን ይችላል፣ ግን ትልቅ ነገርና ሊጠቅምና ሊያሻግር የሚችል ነገር ነው ሰርች የምወጣው። ከዛ ባለፈ የሁላችሁ ፎቶ፣ የሁላችሁ ካሜራ፣ የሁላችሁ ቪዲዮ ለኔ የሚጠቅም ወይም የወደ የሚያስፈራራ ከጀመርኩን ነገር የሚያስቆም አይደለም። በርግጥ ለረጅም ጊዜ ቪዲዮ ሳልሰራ ቆይቻለሁ። ያን ደግሞ የራሴ የሆነ ምክንያት አለኝ። ያንን ከበቂ መረጃ ጋር ለቤተሰቦቼ በቂ መረጃ የምሰጥበት ሁኔታ ነው ያለው። አብርሃም በኔ ምክንያት ነው ብለህ እንዳታስብ እዛ ላይ ማለት ነው። ትንሽ ስለ በአብርሃም ምክንያት ነው ምናምን ብዬልሃለሁ፣ እንደ ጀብድ እንዳታየው። ፍጹም ባንተ ጉዳይ አይደለም፣ በራሴ የግል ጉዳይ ነው። እና እንደ ጀብድ አሳሰርኩት፣ አጠፋው ከዚህ ምናምን እንደዚህ ስሜን እያጠፋ ነበር እንደዚህ ያስደረኩት ምናምን። እኔ ቪዲዮ ላይ መጥቼ ማለት ነው አሁን አብርሃም እንደዚህ ያደርጋለሁ እንደዚህ ያስደርጋለሁ ምናምን የሆነ ላንተ ክሬዲት የመስጠት ያክል ነው የማየው። እንደዛ ትዝ አይለኝም። ስለዛ ላስብ የምችል ሰው አይደለሁም። ነገሮችን ጊዜና ቦታ ወቅት ይፈታቸዋል። በዛ ነው ማምነው። ቀን አለ ስለሁሉም። ያንን ደግሞ ማለት ነው እንደዚህ ለተመልካች ቪዲዮ ላይ እየመጣው ምናምን እንደዚህ ያደርጋለሁ እንደዚህ አልልም። ያንን ተጠቅመህበታል በብዙ ነገር። አያደል ብልጥ ልጅ ከሚያየውና ከአንዳንድ ነገሮች ከፊቱ ካለፉት ነገሮች ይማራል። እኔ እናንተ የምንለያየው እዚህ ጋር ነው። አንተ ደግሞ ከምንም የምትማር ሰው አይደለም። ከምንም ህይወት አያስተምረም፣ ጓደኛ አያስተምረም፣ ወቅት ራሱ አያስተምረም። በራሴ የሆነ ነገር ምናምን የምትይሰው ነው መብት ነው እሱ። ያ የግል ጉዳይ ነው፣ ማድረግ ትችላለህ። ስላንተ አይደለም አሁን ለማውራት የመጣሁት። ቤተሰብ በጣም ይቅርታ። አንዳንድ ነገሮች ይሄን እንደመጠቀሚያ ተደርጎ ማለት ነው ወሬ ብቻ ነው ምናምን መረጃ የለውም ዝም ብለህ ነው ምናምን ምንም አታደርገው ምናምን። አዎ ምንም አላረገው። አሁን ላይ ለእናንተ እንዲላረግ ነው እንደዚህ ሊሆን ነው ምናምን የሚል ነገር ምናምን ምንም የምናወራው ነገር የለም። ስለ አብርሃም ማንስቼ እና ክለ ረጅም ጊዜ ላወራ የምችልለት ሰው አይደለም። ስለዚህ ስለ ራሴና ስለ ራሴ ብቻ ነው ነገሮችን ለማውራትና ለመነጋገር የመጣሁት። እና ቤተሰብ ዋናው ነገር ማሂ ከምትሄጂው አካሄድ ቆም ብለሽ ቴዲ ምን አይነት ልጅ ነው ከሄርሜላ ጋር ለምንድን ነው የተገናኘው? የሆነ አደባባይ ከመውጣቱ በፊት ማለት ነው። በግል ማውራት ይቻል ነበር። ቪዲዮ ምናምን እኔ ምፈራና ወደ ኋላ መስየሽ ከሆነ አይተሽኛል፣ መጥቻለሁ። ፊት ለፊት ነው የተጋፈጥኩሽ። ስለዚህ እኔ ምን አይነት ልጅ ነኝ የሚለውን ነገር ጠንቀቀሽ ማወቅ አለብሽ። ከሄርሜላ ጋር አሁንም ላገኛት እችላለሁ ስለሚጠቅመኝ ነገር ነው እንጂ ማለት ነው ለተራና ላልዋልታ ነገር አይደለም። በትናንሽ በወሬና የሆነ ነገር በማመላለስ ምናምን አይነት ነገር ሰዎችን ሚዛን የምትሰጪበትም ነገር ታረሚ። ብዙ አሳልፈናል፣ ብዙ አብረን ቆይተናል።
ብዙ ነገር እኔና አንቺ ከሀገር ወጥተን ብዙ ስያሜ እስኪሰጠን ድረስ ፍጹም ከዚህ ወጥቶ እስኪሰደድ ድረስ ማት ነገሮችን ችግሮችን ደስታዎችንም ጭምር ማለት ነው አብረን ያሳለፍን ሰዎች ነው። ስለኔ ማለት ነው እንደዚህ ትንሽና ተራ ነገር ይዘሽ ማራገብና ነገር ወዲያ ማለት አልነበረብሽም። ፍጹም ተሳስተሻልና እኔ ምናልባት በቀጣይ በመሰረሽ ስራዎች ላይ ይቅርታም ጭምር መጠይቂበት ይሆናል ብዬ አስባለሁ። ሰዎችን ሚዛን የምንሰጥበት አይናችን መስተካከል አለበት። እይታችን ስለ አንድ ሰው የሆነ ነገር አንስተን ከማውራታችን በፊት ያ ሰው ማን ነው ምንድነው የሚለው ነገር ጠንቅቀን ማጥናት አለብን። ካላጠናን ማለት ነው አርፈን መቀመጥ ነው። ባላወቅነው ነገር ከመዘበራረቅ ያንን ልነግርሽ ነው ዛሬ። እና ሩታ የኔ ባለ ተስፋ የኔ ጨዋና ምርጥ ትሁትና ማለት ነው አስተማሪ ምርጥ ጀግና በቃ ይሄ ነገርሽ መቀጠል አለበት። በነገሮች ሁሉ ብርቱ ሆነሻል። የአሸናፊነትን ባህሪ ተላብሰሻል። በቃ ያንን ነገር ማስቀጠል አለብሽ። ማንም ኖረ አልኖረ ሄደ መጣ ቀረ ሊያሳስብሽ የሚገባ ጉዳይ አይደለም። አሁን መስራትና መለወጥ እንደምቺ መኖር እንደምቺ ማለት ነው በዙሪያሽ ያ ሁሉ ትርኪ ምርኪ ሲመላለስ እንኳን ማለት ነው በቃ ጨዋነትሽን ያሳየሽ ጨዋ ሴት ያንን ባህሪሽን ማስቀጠል አለብሽ። በዛ ልክ ነው ነገሮች መሆን ያለባቸው። በነገሮች የምትሸነፍና ልፍስፍስ ሴት መሆን የለብሽ። ለዛ ነው ያንን ላሳውቃችሁ ነው ቤተሰብና የመጣሁት። አስፎግራል ነው ሳንተ ስትሄድ አስፎግራል ነው ያ ነው እንጂ ነበረች ሄርሜላ ውስጥ ላይ ማማ ነበር። ግርግር አለ ውስጥ ወከባ ነው በላቸው ብቻ እያንዳንዱን ነገር እኛ እንደርስበታለን። አንቺ ግን ለየትኛውም ነገር እንዳይደብር በፈለኩ ሰዓት ስጠራ ቶሎ ነው መምጣት ያለበት ይወጣ ካጠፈኝ አራብሽ እና ቤተሰብ ይቅርታ ማቀው ሰው ነው ያው መረጃ ለማቀበል ያለውን ነገር በተለያየ ሰው ነውና የምንጠቀመው ያንን መረጃ ለመስጠት ነው ተገኝቶ የነበረውና ችግር የለውም። እውነተኛና ትክክለኛ ተጨባጭ ነገር ይዘንላችሁ እንመጣለን። ስላለው ነገር ሁሉም ነገር ታውቋልና ቤተሰብ ቀጣይ የተሻለ ነገርና በጥሩ ነገር እንገናኛለን። እስከዛው ድረስ ቤተሰብ ሰላም ሁኑልኝ። ሰላማችሁ ብዝት ይበል። ዓለም ላይ ያላችሁ ውድ ቤተሰቦቻችን ሁሉ ጊዜ ስለናንተ ሰላምና ደህንነት ያስጨንቀናል። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።